በፍልሚያ የማይበገሩ ቆራጥ፣ በብልሃት የተገነባ ደመነፍሳዊ ማንነት ባለቤቶች፣ ከትውልድ ትውልድ የተላለፈ ጀግንነት። አንበሶች ጥንካሬያቸው ከጥበባቸው ሲዳመር ምን ይመስላል ቢባል ምን ትላላችሁ? የበቀላቸው ጥግስ እስከ ወዴት ይራመድ ይሆን? ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሎቦፒያ ቲዩብ ቤተሰቦችና የተፈጥሮ አፍቃሪዎች እንደምን ቆያችሁልን? ዛሬ በዚህ ቪዲዮ የምናስቃኛችሁ ሁለት እውነተኛ የአንበሳ ታሪኮችን ሲሆን ሁለቱ አንበሶች በተለያየ ጊዜና ቦታ ላይ የፈጸሙትን ጀብድ በጣፈጠው አተራረካችን በቪዲዮ አጅበንላችሁ ከች ብለናል። ቪዲዮውን ላይክ እና ሼር በማድረግ እንዲጀምሩት እንዲሁም ቤተሰባችን ያልሆናችሁ ደግሞ ሰብስክራይብ በማድረግ እንድትቀላቀሉን በአክብሮት እንጋብዛለን። በደም ስሮቹ ውስጥ የንጉሳውያን ቤተሰቦቹ ደም ይዘዋወራል። በዱር ውስጥ ተጽዕኖ ፈጣሪ ሲሆን ከኃያላን ቅድመ አያቶቹ በተለየ ክብሩንና የራሱን የሕይወት መንገድ የመረጠ አንበሳ ነው። ደህንነቱን ባለው ልዩ ድፍረትና ጥንካሬ በቻለው አቅም ሁሉ ያስጠበቀ ከመሆኑም ባሻገር ታላቅ መሪ መሆንንም ተምሯል። ባለፈው ሕይወቱ የደረሱበትን መከራዎችና ልቡን ሞልቶት የነበረውን ፍርሃት አሁን የታጠቀው ቆራጥነት አስረስቶታል። በሕይወት ውጣ ውረድ ውስጥ ባካበተው ልምድ ከፍተኛ የሞራል ጥንካሬ በማዳበሩ ማንም በማይስተካከለው ጭካኔና ኃይል የሚመራውን መንጋ ለመጠበቅ የቻለም አንበሳ ነው። ፕሪንስ ኦታዋ ወይም ልዑሉ ኦታዋ እየተባለ ስለሚጠራው ድንቅ አንበሳ የሕይወት ውጣ ውረዶች እንዲህ ልናስቃኛችሁ ወደናል። ፕሪንስ ኦታዋ በኃያል የአንበሳ መንጋዎችና ቅንጣት ታክል ፍርሃት ባልፈጠረባቸው ጅቦች በተሞላው የደቡብ አፍሪካው የሳቢሳንድ ጥብቅ ደን ውስጥ የሚኖር በብዙዎች ዘንድ ተወዳጅነትንና ዕውቅናን ያተረፈ አንበሳ ነው። ከታሪካዊው የማጂንጂላን የአንበሳ መንጋ የተመዘዘ የዘር ሐረግ ያለው በመሆኑ ታላቅነትንና ዘላለማዊ ዝናን በጠንካራ አንበሶች የታሪክ ገጽ ላይ እንዲያሰፍር አድርጎታል። ኦታዋ በርካታ መከራዎችን ማስተናገድ የጀመረው ገና ከሕፃንነት ዕድሜው ጀምሮ ነበር። የእናቱና የወንድሙ መጥፋት እንዲሁም የአባቱ መሞት ከመራሩ የዱር ሕይወት ትምህርት እንዲቀስም ያስገደዱት ሲሆን ከከባድ አደጋዎች ጋር ሲፋጠጥ ጠንካራና ጽኑ እንዲሆን አስችለውታል። በአፍሪካ ጫካዎች ውስጥ የሚገኙ እንስሳትን ከውልደት እስከ ሞታቸው ድረስ የሚከታተሉ አስጎብኚዎች፣ ባዮሎጂስቶችና የዱር ተቆጣጣሪዎች ያሉ ሲሆን የእንስሳቱን ስነ ልቦናዊ፣ ማህበራዊና የጤና ለውጦች የጫካውን ዓለም የህይወት ፍሰት በማይነካ መልኩ ይመዘግባሉ። ኦታዋም በእነዚህ ባለሙያዎች ትኩረት ውስጥ የገባው የካቲት 2015 እንደ አውሮፓውያን አቆጣጠር ሲሆን አይናቸው ውስጥ እንዲገባ ያደረገው ከዕውቁ የማጂንጂላንስ መንጋ ኃያል መሪ የአንዱ ልጅ በመሆኑ ምክንያት ነው። ምንም እንኳን የማጂንጂላን መንጋ ሴት አንበሶች በርካታ ደቦሎችን የወለዱ ቢሆንም ግን ኦታዋ የነበረው ጥንካሬ ወደፊት በጥብቅ ደን ውስጥ ልዩ ሚናን የሚጫወት አንበሳ እንደሚሆን የሚያሳብቅ ነበር። አንበሳው ልክ እንደ አባቱ ፍልሚያን የማይፈራ ሲሆን ያለው የድብድብ ብቃት ከእኩዮቹ ጋር በሚያደርጋቸውና በድል በሚቋጫቸው ትግሎች ውስጥ የሚታይ ነበር። ብልሃትና ጥበብን አጣምሮ የያዘ በመሆኑም ከሱ በጥንካሬ ከሚበልጡ አንበሶች ጋር ፍልሚያን ላለማድረግ አስችሎታል። በዚህ የተነሳም በርካታ ተፋላሚ አንበሶች በሰውነታቸው ላይ ከሚቀሩ ዘላቂ የፍልሚያ ጠባሳዎች እንዲጠበቅና ግርማ ሞገሳዊ ብሎም ድንቅ አቋሙን ያለምንም ጭረት ይዞ ለመቀጠል ችሏል። በጥብቅ ደን ውስጥ መልከ መልካም ከሚባሉት አንበሶች መካከል አንዱ ለመሆን ከመብቃቱም በላይ አስገምጋሚ የማጓሪያ ድምፁና ልዩ ቁመናው በሴት አንበሶች ዘንድ በቀላሉ ተቀባይነት እንዲያገኝና እሱን ለማስደሰት ብለው ከአደናቸው ምርጡን ክፍል እስከ መስጠት እንዲደርሱ ማድረግም ችሎ ነበር። ይህም በአካባቢው ለሚገኙት ፎቶ አንሺዎች ኦታዋ በቅርቡ በመንጋው ውስጥ የበላይና ተጽዕኖ ፈጣሪ አንበሳ እንደሚሆን ያረጋገጠ ማህተም ነበር። አንበሶች በዱር ውስጥ የሚያሳልፉት ሕይወት ከሚያጋጥሟቸው የማያባሩ አደጋዎች አንጻር ቀላል አይደለም። በተለይም ታዳኝና የሚጠጣ ውሃ በበዛባቸው አካባቢዎች ምግብን ለማግኘት የሚደረገው ፉክክር የማይቀር ስለሆነ እጅግ ኃያላንና ግዙፍ አንበሶች እንኳን በመጨረሻ የሞትን መራራ ጽዋ መጎንጨታቸው
የማይቀር ነገር ነው። የመንጋው አንበሶች ኦታዋን ስለሚወዱት ወደ አደን ሲሰማሩ ይዘውት ይወጡ ነበር። ስለዚህ ጠንካራ እንዲሆንና የሚያስፈልጉትን ክህሎቶች እንዲማር ሊረዱት ቻሉ። የሴቶቹ አንበሶች ዓላማ ወጣቱን ልዑል መንጋውን ወደሚጠብቅና ወደሚመራ ንጉስነት እንዲቀየር ለወደፊቱ ማዘጋጀት ነበር። ኦታዋም ተፈጥሮ ያደለችውን ልዩ ንቃት በመጠቀም የአደን ስልቶችንና የፍልሚያ ክህሎቶችን በፍጥነት ለመማር የቻለ ሲሆን የመንጋው መሪ ሆኖ ከእንስቶቹ በርካታ ደቦሎችን በመውለድ የመንጋውን ትውልድ ለማስቀጠል ቻለ። ነገር ግን እስከዚህ ጊዜ ድረስ የኦታዋን አቅም የሚያረጋግጥ ፍልሚያ አላጋጠመውም ነበር። ሆኖም የጊዜ ጉዳይ እንጂ መሪር ፍልሚያ የማይቀርለት ነገር ነው። በመጨረሻም ጊዜው ደርሶ ኦታዋ ወደ ግዛቱ ድንበር አቅራቢያ ሁለት ዘላን አንበሶች ሲያዣብቡ ይመለከታል። ነገሩን ያስተዋሉ የጥብቅ ደኑ ጠባቂዎችም ኦታዋ መንጋውን በመጠበቅና ሰርጎ ገቦቹን በማባረር የበላይነቱን እንደሚያረጋግጥ አስበው የነበረ ቢሆንም እሱ ግን ፍልሚያውን ከማድረግ ይልቅ መንጋውን ይዞ መሸሽን መረጠ። ኦታዋ ብቻውን ከሁለት አንበሶች ጋር ለመጋፈጥ የሚያስችል በቂ ጥንካሬ እንደሌለው አስቦና ወደፊት ለሚያጋጥሙት ጦርነቶች ራሱን ለማዘጋጀት ወስኖ ማፈግፈግን እንደ አማራጭ ወስዶት ነበር። ከዛን ዕለት ጀምሮም አንበሳው ሰውነቱንና መንጋጋውን ለማጠንከር በሚል በየቀኑ በጠንካራ የአደን አባሮሾችና የተለያዩ ታዳኞችን ስጋ በመዘነጣጠል ሥራ ውስጥ ራሱን ያስጠምዳል። በድጋሚም አንዳች መጥፎ አጋጣሚ ወደ ኦታዋ ደጅ ብቅ ይላል። ይህም 6 ጠንካራ ወንድ አንበሶችን የያዘ መንጋ ወደ አዲሱ ግዛቱ ከተፍ ማለታቸው ነበር። በኦታዋ ላይ ተስፋቸውን በጣሉ ተመልካቾች ፊትም ነገሮች በሙሉ ከቁጥጥር ውጭ ወጡ። አንበሳው መጀመሪያ ላይ ፍልሚያ ለማድረግ የተዘጋጀ ቢመስልም ግን ሕይወቱን ለመንጋው ከመሰዋት ወይም ፍልሚያውን አድርጎ ክብሩን ከመጨመር ይልቅ በመጨረሻዋ ቅጽበት እንደ ከዚህ ቀደሙ እግሬ አውጪኝ ብሎ ይሸሻል። በዚህም ምክንያት ኦታዋ ከርቀት ላይ ሆኖ የደቦሎቹን መገደል፣ የሚስቶቹን መወሰድና የወንድሞቹን መማረክ ለማየት ይገደዳል። ከወንድሞቹ መካከልም አንደኛው እጅ ለመስጠት አሻፈረኝ ብሎ በመፋለሙ እግሩ ላይ ክፉኛ ይቆስላል። ሆኖም በዚህ ሁኔታ ውስጥ ሆኖ ኦታዋ ወዳለበት ለመሸሽ ሲሞክር ጅቦች መንገድ ላይ አግኝተውት እንዳልነበር አድርገው ይዘነጣጥሉታል። ኦታዋም የወንድሙን መዘነጣጠል ከርቀት ላይ ሆኖ ከመመልከት የዘለለ ምንም ማድረግ ሳይችል ይቀራል። በዚህ መልኩ የኦታዋና የመንጋው ሕይወት እንዳይሆን ሆኖ ይመሰቃቀላል። በመቀጠልም ኦታዋ በጥብቅ ደን ውስጥ የሚገኙ የተለያዩ ሰራተኞች ድንቅ ንጉሥ ይሆናል ብለው የጣሉበትን ተስፋ ከበላ በኋላ በደመ ነፍሳዊ ኀፍረትና የሽንፈት ስሜት ውስጥ ሆኖ ወደ ጥብቅ ደኑ ተራራማ አካባቢ በማምራት ለ6 ወራት ያህል ተደበቀ። በአደን ላይ ያዳበረው ድንቅ ክህሎትና ከተለያዩ ታዳኝ እንስሳት ጋር ያደረገው ትግል ኃያል ንጉሥ እንዲሆን በቂ መስፈርቶች አልነበሩም። ስለዚህ አንበሳው ወደፊት የሚጠብቁትን ፍልሚያዎች ድል ለማድረግና የመንጋውም ሆነ የግዛቱ ገዢ መሆን እንደሚችል ለማሳየት ራሱን በድጋሚ ማዘጋጀቱ የግድ ነበር። ከወራት ዝግጅት በኋላም ተደብቆ ከቆየበት ተራራማ ስፍራ በመውረድ ለመጀመሪያ ጊዜ ማኒኒ የተሰኘ መንጋን ንጉሥ አስደናቂ በሆነ መልኩ በመፋለምና ድል በማድረግ የማኒኒ መንጋን ሙሉ በሙሉ ለመቆጣጠር ቻለ። የማኒኒ መንጋ ሴት አንበሶችም ኦታዋ ባለው መልከ መልካምነትና ጡንቻማ ሰውነት ስለተማረኩ ያለምንም የፍልሚያ ተቃውሞ ንጉሳቸው እንዲሆን ይማረኩለታል። ምንም እንኳን ሴቶቹ አንበሶች ከቀድሞ ንጉሥ በርካታ ደቦሎችን የወለዱ ቢሆንም ከኦታዋ ሌሎች ደቦሎችን ለመውለድ ፈቃደኞች ይሆናሉ። ከዚህ ስኬታማ ፍልሚያ በኋላም ኦታዋ ፍርሃቱን አሸንፎ በፍልሚያዎች ላይ የበላይ መሆን እንደሚችል ለራሱ ማረጋገጥ ቻለ። ከዚህ ቀደም በነበረበት መንጋ ውስጥ ደቦሎቹ ሲገደሉ በገዛ ዓይኑ አይቶ የደረሰበት የስሜት ጠባሳ በማኒኒ መንጋ የቀድሞ ንጉሥ የተወለዱትን ደቦሎች ከመግደል እንዲቆጠብና እንዲራራላቸው ያደርገዋል። ኦታዋ የቀድሞውን ንጉሥ ደቦሎች ለማሳደግ ከመወሰኑም በተጨማሪ እንዴት ማደንና መንጋቸውን መጠበቅ እንዳለባቸው ማስተማሩን ይያያዘዋል። ኦታዋ ደቦሎቹን በማሳደግና አንድ አዲስ ትውልድ ለንግስና እንዲበቃ በማሰልጠን የቀድሞ ውድቀቱን ወደ መነሳሻነትና ስኬት ይቀይረዋል። ሴቶቹን አንበሶች ከነልጆቻቸው በትዕግስት መያዙና ደመነፍሳዊ ፍቅርን ማሳየቱ በመንጋው ውስጥ ያለውን ተቀባይነት ከፍ ከማድረጉም በላይ ሁሉም የመንጋው አባላት ታማኝ ተገዢዎቹ እንዲሆኑ መንገድ ይከፍትለታል። የአንበሶች የፍልሚያ ሕይወት ማባሪያ የሌለው በመሆኑ ኦታዋ በድጋሚ ወደ ግዛቱ ብቅ ካለ ዘላን አንበሳ ጋር ለመፋለም ይገደዳል። በዚህ ጊዜ ግን ኦታዋ ዘላኑን አንበሳ በቀላሉ ካሸነፈው በኋላ ከግዛቱ አርቆ ያባረረዋል። ይሄ የድል ፍልሚያም በመንጋው አባላት ፊት የተደረገ በመሆኑ ኩራቱን የጨመረው ሲሆን የመንጋው ደቦሎች የአብራኬ ክፋይ ባይሆኑም አስፈላጊ ከሆነ ሕይወቴን እስከ መሰዋት እደርሳለሁ
ያለ ያክል ነበር። ኃያሉና ጀግናው ንጉሥ ኦታዋ በእንስት አንበሶቹና በደቦሎቹ ተከቦ እንዲሁም በእሱ ላይ ያላቸውን መተማመን ከስልጣኑ ጋር አዳምሮ እያጣጣመ ሰላማዊ ቀናትን በደስታ ማሳለፉን ይያዘዋል። ሆኖም ባልተጠበቁ ክስተቶች በተሞላው የዱር ሕይወት ውስጥ ይህ ሰላም ዘላቂ መሆን አልቻለም። በ2021 እንደ አውሮፓውያኑ አቆጣጠር ጅማሮ ላይም በርሚንግሃም የተባለ መንጋ ሁለት ወንድ አንበሶች ለኦታዋ በደንብ የታቀደበት ወጥመድን ያዘጋጁለታል። ሁለቱ ጠንካራ አንበሶች ድንገት በከፈቱበት ጥቃትም የደረሱበት ንክሻዎችና ከባድ ጡጫዎች ደም አፋሳሽ ፍልሚያን እንዲያስተናግድ ያደርጉታል። ከዚህ አደገኛ ጥቃት የደረሰበት ጉዳትም የመፋለም ችሎታውን ስላዳከመው እጅ ለመስጠት ይገደዳል። ኦታዋ ሞቱ የማይቀርለት ሆኖ በሞትና በሕይወት መካከል ሲቃትትም ሰብአዊነታቸው ያስገደዳቸው የጥብቅ ደኑ ጠባቂዎች ጣልቃ ገብተው ወደ ሕክምና ማዕከላቸው ከወሰዱት በኋላ በእንስሳት ሕክምና ባለሙያዎች መርፌ ተወግቶ የማይቀርለትን የእስትንፋሱን መቋጫ እንዲያገኝ ያደርጉታል። ኦታዋ ገና ብዙ ነገር በመስራት ኃያልና ተጽዕኖ ፈጣሪ መሆን በሚችልበት ለጋ ዕድሜው በመቀጨቱ ብዙዎች በተለያዩ የማህበራዊ ትስስር ገጾች ላይ ሐዘናቸውን በመግለጽና የጥቂት ዕድሜ ጀግንነቱን በመዘከር ሽኝቱን አደመቁለት። ምንም እንኳን ለአጭር ጊዜ ብቻ ቢሆንም ዳግም ንጉሣዊ ክብሩን ማስመለስና ያጣውን ክብር ቢያንስ በከፊል ማግኘት ከቻለ በኋላ መለየቱ እጅግ አሳዛኝ ነበር። የራሱን ታላቅ ክብር ሊገነባና ንጉሣዊ የዘር ሐረጉን በመላው ጥብቅ ደኑ በማስፋፋት ከኃያላን አንበሶች እንደ አንዱ መሆን ይችል ስለነበርም ታሪኩ በዓለም ዙሪያ ባሉ የአንበሳ አፍቃሪዎች ልብና አእምሮ ውስጥ ለዘላለም ተቀርጾ ሊቀር ችሏል። በርካታ አንበሶች የአባቶቻቸውን ክብር፣ ጥንካሬና ተጽዕኖ ፈጣሪነት ይወርሳሉ። አንዳንዶቹ አንበሶች የአባቶቻቸውን የተለመደ የአኗኗር ፈለግ የሚከተሉ ሲሆን፣ ሌሎቹ ደግሞ በማፈግፈግና ከታዋቂ የዱር ሕይወት ፎቶ አንሺዎች እንዲሁም ታሪክ ጸሐፊዎች በመራቅ መኖርን ይመርጣሉ። ቤተሰቦች፣ በዘመናችን ከሚገኙ ታሪክ ከታቢ አንበሶች መካከል ተገሎ ለብቻው የሚኖር በደም ስሮች ውስጥ የዝነኞቹ ወንድማማች አንበሶች የሰከካማና የቶርንኖስ ጥንካሬ የሰረጸበት ቁጡን እና ባላስፈሪ ገጽታውን ፋካራ የተሰኘ አንበሳ ታሪክ በቀጣይነት እናስቃኛቸዋለን። ፋካራ ተጽዕኖ ፈጣሪና የፍልሚያዎች የበላይ ሲሆን በአንዱ ፍልሚያ ወቅት ቀኝ አይኑን የተነጠቀ ጀግና አንበሳ ነው። ፋካራ በ2011 እንደ አውሮፓውያን አቆጣጠር በሀገረ ቦትስዋና ውስጥ በሚገኘው የቾቢ ብሔራዊ ጥብቅ ደን ልዩ ስፍራው ሳቡቲ በሚባል ቦታ ኳይ በሚሰኝ መንጋ ውስጥ ተወለደ። ይህን መንጋም ስመጥሮቹ ወንድማማች አንበሶች ሰከካማና ቶርንኖዝ ይመሩት የነበረ ሲሆን በኋላ ላይ ግን ኃያል ወደ ሆነው ማርሽ የተሰኘ መንጋቸው ላይ ትኩረት ለማድረግ በሚል ጥለውት ይሄዳሉ። ከዚያ በኋላም የመንጋው ስያሜ ኖርዝ በሚለው የተተካ ሲሆን 9 አባላት ብቻ ያሉት መንጋ ይሆናል። ኃያሉ አንበሳ ሰከካማና ወንድሙ ይህን መንጋ ጥለው በደቡባዊ የጥብቅ ደኑ ክፍል ወደሚገኘው የማርሽ መንጋ ያመሩት ምናልባትም የሴት አንበሶቹ ብዛት ጥቂት በመሆኑ እንደሆነ ይታመናል። አባቶቻቸው ጥለዋቸው የሄዱትን ፋካራና ወንድሞቹንም ሳታኡ የተሰኘችው የኖርዝ መንጋ ሴት አንበሳና እህቶቿ እስከ 2014 እንደ አውሮፓውያን አቆጣጠር ድረስ ተንከባክበው ያሳድጓቸዋል። ፋካራና ወንድሙ ትራምፕም ኃያልነታቸው እየጨመረ በመምጣቱ በዙሪያቸው የሚገኙ ግዛቶችን ከመቆጣጠራቸውን በተጨማሪ ትተዋቸው ወደ ጠፉት አባቶቻቸው ደቡባዊ ግዛት ድረስ ለመስፋፋት ይችላሉ። የፋካራና የትራምፕን አመጽና መስፋፋት ያልወደዱት አባቶቻቸውም ወዲያውኑ ወደ መጡበት ሰሜናዊ ግዛታቸው እንዲመለሱ ያባርሯቸዋል። በ2015 እንደ አውሮፓውያን አቆጣጠር ጅማሮ ላይም ሰከካማና ቶርንኖዝ የገዛ ልጆቻቸውን ከሚኖሩበት ሰሜናዊ ግዛት ለማፈናቀል ግንባር ፈጥረው በጥምረት ያመራሉ። ከዚያም እንዳቀዱት የማባረር ውጥናቸውን ያሳኩታል። ወጣቱና እምብዛም ልምድ የሌለው ፋካራም ከአባቶቹ ቁጣና ክፉኛ የመቁሰል አደጋ ለማምለጥ በሚል ከሌሎች 4 ወንድሞቹ ጋር ሆኖ በጥብቅ ደኑ ሰሜን ምዕራባዊ ክፍል ወደሚገኝ ማባቤ የሚባል ቦታ ይሸሻል። ከዚያን ቀን ጀምሮም 5 ወንድማማቾች እምጥ ስምጥ ሳይታወቅ ከእይታ ይሰወራሉ። ከአንድ ዓመት በኋላም ፋካራና ወንድሞቹ NG-19 በሚሰኘው የጥብቅ ደኑ ስፍራ ላይ ሉዊስ፣ ስካርፌስና ፋንዴን ከሚሰኙት ስመጥር አንበሶች ጋር ሲፋለሙ ይታያሉ። ፋካራና ወንድሞቹ ወደዚህ ግዛት ብቅ ያሉት ሊቆጣጠሩት በማቀድ ሲሆን ኃያላኑን አንበሶች ተፋልመው በማሸነፍ ክፉኛ ያቆስሏቸዋል።
ይህም ግዛቱን ለመቆጣጠር በአካባቢው የሚገኘውን የተፈጥሮ ሀብት በእጃቸው ለማስገባትና የሳቤል መንጋን ሴት አንበሶች የራሳቸው ለማድረግ ያስችላቸዋል። ወንድማማቾቹ አንበሶች የተቆጣጠሩት የሳቤል መንጋ 8 ሴት አንበሶች ያሉት ቢሆንም ግን እንዳለመታደል ሆኖ አንድም ደቦል አልወለዱም። ምክንያቱም የተቆጣጠሩት ግዛት በጣም ሰፊ ስለሆነ በዙሪያቸው ከሚገኙት አካባቢዎች መጥተው ጥቃት ከሚሰነዝሩባቸውና ሊያባረሯቸው ከሚፈልጉ አንበሶች ራሳቸውንም ሆነ መኖሪያቸውን ሰፊ ጊዜያቸውን በመስጠት መጠበቅ ግድ ይላቸው ስለነበር ነው። በግንቦት 2022 እንደ አውሮፓውያን አቆጣጠር ሞራሚ ከሚባለው የጥብቅ ደኑ ክፍል ጠንካራ የሆነ አንድ ዘላን አንበሳ ፋካራ ወደሚገኝበት ግዛት ፍልሚያን ለመክፈት ጥሶ ይገባል። የዘላኑ አንበሳ የሰውነት መጠን ከፋካራ በሁለት እጥፍ የሚበልጥ ሲሆን ፍልሚያውን ለመክፈት በመጣበት ወቅት የፋካራ ወንድሞች በአካባቢው አልነበሩም። በሁለቱ አንበሶች መካከል የተደረገው ፍልሚያ ጅማሮ ላይ እምብዛም የጋለ ባይሆንም ግን ቀስ በቀስ ጠንካራውና ቁጡ ማንነታቸው ፍንትው ብሎ የሚታይበት ጦርነት መፋፋሙን ይያያዘዋል። በመጨረሻም ፋካራ ጸቡን በጥበብ አብርዶ ወደ ኋላ በማፈግፈግ ወንድሞቹ ወደሚገኙበት ምዕራባዊው የግዛታቸው ክፍል አምርቶ ወደ መኖሪያቸው ጎራ ስላ ለው ጸጉረ ልውጥ በደመ ነፍሳዊ ቋንቋቸው ሹክ ይላቸዋል። ወንድሞቹም ለድረሱልኝ የእርዳታ ጥሪው ምላሽ በመስጠት ሆ ብለው ወደ ሰርጎ ገቡ ይከንፋሉ። ከዚያም ምንም እንኳን በግዝፈቱ ቢበልጣቸውም ግን በቁጥር ለበለጡት ተፋላሚዎቹ እጅ ለመስጠት የተገደደው ጸጉረ ልውጥ እግሬ አውጪኝ በማለት ወደ መጣበት ይመለሳል። ፋካራ ብዙም ልምድ የሌለው ወጣት አንበሳ ቢሆንም ግን ፍርሃት የለሽ በመሆኑ ምክንያት ወንድሞቹ ለበርካታ ዓመታት መሪያቸው እንዲሆን እድሉን ሰጥተውታል። ፋካራ ጥንቁቅ አንበሳ ሲሆን ጠንካራ ተቀናቃኞቹን የሚያስወግደው ብልሃት በተሞላበት መንገድ ነው። ከጥቂት ወራት በኋላም ኤንጂ 20 ከሚሰኘው የጥብቅ ደኑ ክፍል 5 ወንድ አንበሶች የነፋካራ ግዛት ውስጥ ብቅ ማለት ይጀምራሉ። የፋካራና የወንድሞቹ ግዛት በጣም ሰፊ ስለሆነም የአምስቱን ጸጉረ ልውጦች ወደ ግዛታቸው እየገቡ መውጣት አላወቁትም ነበር። ከጥቂት ጊዜያት በኋላም ፋካራ በግዛታቸው ውስጥ የሚመላለሱ ሰርጎ ገቦች መኖራቸውን ያስተውላል። ከዚያም አንድ ቀን ከወንድሞቹ ጋር ጠንከር ያለ የግዛት ቅኝት ሲያደርጉ ከሰርጎ ገቦቹ ጋር በመፋጠጣቸው ትልቅና ደም አፋሳሽ የሆነ ፍልሚያን ያደርጋሉ። በአካባቢው ላይ የነበረ ፎቶ አንሺም በፍልሚያው ምክንያት ፋካራ ቀኝ አይን ላይ የደረሰውን ከባድ ጠባሳና የፈሰሰ አይኑን በካሜራው አንስቶ ይዘዋል። እንደመታደል ሆኖም የፋካራ ወንድሞች እንደሱ ከባድ ቁስላትን ከማስተናገድ ይተርፋሉ። የፍልሚያውን የመጨረሻ ውጤት ለማየት የጓጓው ፎቶ አንሺም የሰርጎ ገቦቹን አንበሶች ዱካ ተከትሎ ሲመለከት ክፉኛ መቁሰላቸውንና ሕይወታቸውን ለማትረፍ ማፈግፈጋቸውን፣ በዚህ የተነሳም ፋካራና ወንድሞቹ ግዛታቸውን ለመታደግ መቻላቸውን ያረጋግጣል። በተለይም ፋካራና ወንድሞቹ ከሳቤል መንጋ ሴት አንበሶች 8 የሚያሉ ደቦሎችን ከወለዱ በኋላ ፍልሚያን በድል መከወን የዕለት ተዕለት ተግባራቸው ይሆናል። ምክንያቱም ወንድማማቾቹ አንድን ፍልሚያ ተሸነፉ ማለት ግዛታቸውንም ሆነ ደቦሎቻቸውን የማጣታቸው ቁልፍ ስለመሆኑ ደመነፍሳዊ መረዳታቸው ሹክ ብሏቸዋል። ፋካራ ቀኝ አይኑን በማጣቱ ሕይወት በአሉታዊ ክንዷ ብትጫነውም ግን ጥንካሬውና ቁጡ ግርማ ሞገሱ አልተለዩትም። ፊቱ ላይ ያስተናገደው ጥልቅ ጠባሳም ሆነ የቀኝ አይኑ መጥፋት ይበልጥ ኃያልና እስትንፋስን ቀጥ የሚያደርግ አስፈሪ ገጽታ ባለቤት እንዲሆን ያደርጉታል። ወንድሞቹ ለ2 ወራት ጥለውት ወደ ሰሜናዊው የጥብቅ ደኑ ክፍል በሄዱበት ወቅት 3 ፍልሚያዎችን ለብቻው መርታቱ እውነተኛ ተዋጊ አንበሳ መሆኑን ማሳያዎች ነበሩ። ታሪክ በወርቅ ብዕር ስማቸውን ከጻፈላቸው ሰከካማና ቶርንኖዝ የተወለዱ በርካታ ደቦሎች ቢኖሩም ግን በሀገረ ቦትስዋና ውስጥ የጥንካሬ ማማ የሆነው ደቦላቸው ፋካራ ነው ቢባል ግን ግነትን አይጨምርም። ክቡራንና ክቡራት በመላው ዓለም የምትገኙ ቤተሰቦቻችን ለዛሬ በዱር ታሪኮች ወደ ተሞላቸው አህጉራችን 2 የተለያዩ ጥብቅ ደኖች በምናብ ይዘናችሁ ነጉደን የ2 አንበሶችን ታሪክ እንዲተረክንላችሁ በቀጣይ በሌላ ድንቅና ምርጥ ዶክመንተሪ ተመልሰን እስከምንገናኝ ቸር ቆዩልን።